አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየደረገባቸው መሆኑ ተሰማ። አትሌት ፈይሳ ለሊሳ በመጨረሻም ፊቱን ወደ እግዚአብሔር ያዞረ ይመስላል። በኢትዮጵያ ከዶክተር አብይ በላይ የሆነ ከኢትዮጵያም ሕግ በላይ የሆነ አንድ ሰው አለ። ፈይሳ ለሊሳ ይባላል። እሺ ሀብኮም ካምፓኒ ሲዮች $50,000 ብለዋል። በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እጅግ ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን ፈልጋለሁ ከጎኔ ለሆናችሁ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ለዚህ ቻናል አዲስ የሆናችሁ ይህንን ውድ ቻናል መቀላቀል እንዳይረሳ፣ እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን የገዛ ጓደኛውን በመግደል በአውሬ እንዲበላ ያደረገው ወጣት በ22 ዓመት እስራት መቀጣቱን የሻሸመኔ ከተማ አስተዳደር ፖሊስ አሳውቋል። ከጀርባ የምትመለከቱት ሀብታሙ የተባለው ወጣትም የገዛ ጓደኛውን ኮርሜ የተባለው ማለት ነው በመግደል እንዲሁም ደግሞ ጫካ ላይ በመጣልና በአውሬ እንዲበላ ካደረገ በኋላ አካባቢውን ጥሎ ይሰወራል። ነገር ግን በሰዓቱ ማንም ሰው ይህ ሰው ወንጀሉ እንደሰራ አላወቀም ነበረ። ነገር ግን በአካባቢው ነዋሪዎች በአውሬ የተበላ የሰው ቅሪታ አካል መገኘቱን ለፖሊስ ካመለከቱ በኋላ ፖሊስም ያንን የቅሪታ አካል በመውሰድ እንዲሁም ደግሞ ከቀናት በፊት መጥፋቱ ለፖሊስ ሪፖርት የተደረገውን ኮርሜ የተባለውን ወጣት ጋር ለማመሳሰል ጥረት ያደርጋል። እንዲሁም ደግሞ ከቤተሰቦቹ የተለያዩ የዲኤንኤ ምርመራዎችን ወስዶ ምርመራ ካደረገ በኋላ ይህ ወጣት መሆኑን ያረጋግጣል። ፖሊስም የተለያዩ ምርመራዎችን በማድረግ ኮርሜ የተባለው ወጣት በተፋበት ዕለት ከማን ጋር እንደነበረ ያጣራ። እንዲሁም ደግሞ ከሀብታሙ ጋር እንደሆነ ካወቀ በኋላ እንግዲህ የተለያዩ ፍለጋዎችን በማድረግ ይህንን ወጣት በቁጥጥር ስር አውሎ ወንጀሉን እንዲያምን አድርጓል። ወንጀሉን ካመነ በኋላም እንግዲህ ይህ ወጣት ለምን እንደገደለ ሲያስረዳ የቀድሞ ፍቅረኛው ጋር የፍቅር ግንኙነት ጀምሯል፣ እንዲሁም ደግሞ ከሷ ጋር አብሮ መኖር ጀምሯል በማለት ነበረ ይህንን ወንጀል የፈጸመው። እጅግ በጣም አሳዛኝና በአካባቢው ላይ እንግዲህ ከፍተኛ የሆነ ድንጋጤ እንደፈጠረም ጭምር ተነግሯል። በመጨረሻም ፍርድ ቤቱ በዚህ ወጣት ላይ አስፈላጊ የሆኑ ማስረጃዎችን ካሰባሰበ በኋላ በ22 ዓመት እስራት እንደቀጣኑ መረጃዎች እየወጡ የሚገኙት። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ። እኛ ሰዎች ስንባል ግን አንዳንዴ ጭካኔውን ከየት እንደምናመጣው በጣም ነው የሚገርመው። በአሁኑ ሰዓት ላይ ደግሞ እየተሰሙ ያሉ ዜናዎች በጣም የሚዘገንንና ለጆሮ ራሱ የሚቀፍና በጣም የሚከብዱ መረጃዎችን እየሰማን የምንገኝ። ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው እየተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መጥተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለመከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው፣ ኤአይ ነው፣ ያ ቪዲዮ የኔ አይደለም፣ እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ ቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመችስ ታዲያ ኤአይ ነው ፌክ ኒውስ በሚል እንደዚህ ከላይ በምትመለከቱት እንደዚሁም ደግሞ ኮመንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮም ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጧል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽን አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። በህግ እየተፈለጉ ነው አይደለም የሚለው ጉዳይ እስካሁን ድረስ አላጣራውም። ነገር ግን አቶ ገመችስ ይህንን ብለዋል። እናንተስ ቪዲዮውን አይታችሁታል? ካያችሁት ኤአይ ነው ወይስ አይደለም? ይህ ግለሰብ ያው ኢትዮጵያዊው ባልታዛር በመባል ነው በአሁኑ ሰዓት እየተጠራ የሚገኘው። ባልታዛርን ታውቁታላችሁ ብዬ አስባለሁ። ያው ብዙ ቪዲዮዎች የተገኙበት ባለስልጣን ነው፣ አፍሪካዊ ባለስልጣን ነው እና አሁን ላይ ኢትዮጵያዊ ባልታዛር በመባል የሚጠራው ይህ ግለሰብ እንደሱ አይነት ተግባሮችን ቢሮ ውስጥ ሲፈጽም ተገኝቶ ነው እና ይህ ነገር ምንም ከኔ ጋር የሚያገናኘው ነገር የለም፣ ኤአይ ነው የኔን ስም ለማጥፋት ነው እያለ ነው። እንግዲህ በእርግጥ በአሁኑ ሰዓት ኤአይ የሰራውና ያው ሰው ትክክለኛ የሆነ ቪዲዮ መለየት ከባድ ቢሆንም ግን መረጃዎች እንደሚያሳዩት ከሆነ ግን ትክክለኛ ቪዲዮ እንደሆነና ብዙ ሰዎች እሱ ጥፋተኛ እንደሆነና በቅርቡም ክስ እንደሚጠብቀው እየተናገሩ ይገኛሉ። ከዚሁ ከመንግስት ባለስልጣኖች ሳንወጣ ሰሞኑን መነጋገሪያ የነበረው የአትሌት ሌሊሳ ፈይሳ ጉዳይ በጣም ብዙ አዳዲስ ነገሮች እየተገኙበት ይገኛሉ። እስኪ ከነዛ መካከል እስቲ የተወሰኑትን ልጋብዛችሁ። አትሌት ፈይሳ ሌሊሳ በመጨረሻም ፊቱን ወደ እግዚአብሔር ያዞረ ይመስላል። ወንድሜ ጥጋብ ቢነፋ ራሱ እግዚአብሔርን አትርሳ። እኔ ነግሬያቸዋለሁ። ጥጋብ ደረትህን ቢነፋ
እግዚአብሔር ያስተነፍሳል። ማይ ፍሬንድ፣ እኔ በእግዚአብሔር እምነት አለኝ። በተለይ ጥጋበኛ የሆናችሁ ሰዎች ተረጋጉ። ሆድ ፈንድቶ ልትሞት ትችላል። እግዚአብሔር ቁጣው እንዳይመጣብህ ከእግዚአብሔር ጋር ሰፍቶ የደረሰበትን ነገር ተናግረዋል። ከዛ በፊት አትሌት ፈይሳ አደጋውን አላደረሰም ሲሉ የነበሩ ሰዎች አሁን ምን ይውጣቸዋል? አሁን ምን ይውጣቸዋል? መኪና ውስጥ አትሌት ፈይሳ ሌሊሳ አልነበረም ብለው ሲከራከሩለት የነበሩ ሰዎች የተፈነከተበትን ፎቶ ፖስቷል ራሱ ፌስቡክ ላይ። በእኔ የደረሰ እሱ ተፈንክቻለሁ ይላል፣ እነሱ አትሌት ፈይሳ ሌሊሳ መኪና አላሽከረክረም ይላሉ። እንዲህ ካለ ማሽቃበጥ ፈጣሪ ይጠብቃችሁ። በኢትዮጵያ ከዶክተር አብይ በላይ የሆነ ከኢትዮጵያም ሕግ በላይ የሆነ አንድ ሰው አለ። ፈይሳ ሌሊሳ ይባላል። ፈይሳ ሌሊሳ ከኢትዮጵያም ሕግ በላይ ነው፣ ከዶክተር አብይም በላይ ነው። ምክንያቱም ፈይሳ ሌሊሳ ከፈለገ በመኪና እንደፈለገ እያሽከረከረ የሰውን ነፍስ ያጠፋል። ፖሊስ ሂዶ ሊይዘውም ሲል እኔ ማን እንደሆንኩ ታውቀኛለህ ብሎ ተናግሮ እንደፈለገ የሚሄድ ሰው ነው። ከሕግ በላይ ነው፣ ከዶክተር አብይ በላይ ነው። ከዶክተር አብይ በታች ቢሆን ከዚህ በፊት ስንናገር ነበር። ይሄ ልጅ ህዝቦችን በማጋጨት ላይ አለ። በጣም ብዙ ወንጀሎችን እየሰራ ነው። ይህ ሰው ይታይ፣ ይታሰር፣ ይጠየቅ። የኢትዮጵያ የኦሮሞ ልጅ እኮ የታገለው ሰው እንደፈለገ እንዲሆን አይደለም። ሰው እንደፈለገ በቃ እንዲቀራራ አይደለም። እንደዚህ ህግን የሚጥሱ አንዳንድ ጋጠወጥ ሰዎች እንዴት ከህግ በላይ ይሆናሉ? እንዴት ከሀገሪቱ ህግ በላይ ይሆናሉ? ስለዚህ በዛ ሀገር ላይ እንደ ፈይሳ ሌሊሳ የጠገበ ማንም ሰው የለም። የፈለገውን ነገር ያደርጋል። በቃ የፈለገው ነው። በቃ እሱ አሁን ባለጊዜ ከተባለ ትክክለኛ ባለጊዜ ነው። ባለጊዜ የሚባለው እንደዚህ አይነት ባለጌ ሰው ነው። ኦሮሞ ባለጊዜ ሆኖ አያውቅም። እንግዲህ ብዙ ሰዎች በአትሌት ሌሊሳ ፈይሳ ላይ በጣም ተቃውሞቸውን እያቀረቡ ይገኛሉ። ከነዛ መካከል ብዙ ሰዎች ያው ቴዲ ሐዋሳንም ተመልክታችኋል በቪዲዮ ላይ እና በጣም ብዙ ቲክቶከሮች ድምፅ እየሆኑ ይገኛሉ። እንዴት ነፍስ ጠፍቶ እንደዚህ አይነት በኮንፊደንስ የሚያስወራ ነገር ያው የሰጠውን መግለጫ ሰምታችኋል ብዬ አስባለሁ። ካልሰማችሁ እስኪ ልጋብዛችሁና ምን እንዳለ ወይ ደግሞ የተናገረውን ንግግር እስኪ አብረን ሰምተን እንመለስ። አትሌት ፈይሳ ሌሊሳ ዝምታውን ሰበረ የሚወራብኝ ወሬም ደግነት የሌለውና ለወሬ ጥማት የሚደረግ ነው ብሏል። ዝርዝሩን በአጭሩ ላቀርብላችሁ። ታዋቂው አትሌት ፈይሳ ሌሊሳ እሁድ ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ እንደሚያወግዝ ዛሬ በሰጠው ምላሽ አስታውቋል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ስለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤም ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩብ ጥረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ ነው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለማዋል የሞከሩ የጸጥታ አካላትን መሳሪያ በማውጣት አስፈራርቶ ከአካባቢ ተሰውሯል የሚል ክስ በስፋት የተሰራጨ ይገኛል። ይህን ተከትሎም አትሌቱ በትራፊክ አደጋው ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በ2 ወይም በ3 ከባባድ ወንጀሎች ሊጠየቅ እንደሚገባው የሕግ ባለሙያዎች እየገለጹ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ ለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋው ከደረሰበት ዕለት ጀምሮ ፖሊስ ዝምታን መምረጡም ታዋቂ ሰዎች ከሕግ በላይ ናቸውን የሚል ጥያቄ እንዲነሳ አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶም ወደ አዲስ አበባ በመመለስ ላይ ነበረ። በአደጋው የአካል ጉዳት የደረሰባቸው 2 ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸው መስጠታቸው ታውቋል።
አትሌት ፈይሳ ለሊሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየው ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር ሊሰጠው አድርጎታል። ይሁን እንጂ አሁን የተፈጠረው ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑ በላይ የሕግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራው ሁሉም ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቺዎቹ አዝሯል። ያው ይህ ማለት በጣም ህዝቡን እንዴት እንደናቀው የሚያሳየው ማለት ነው። ህዝቡ ምንም ማምጣት እንደማይችልና እኔን ማንም እንደማይነካኝ ነገር ነው ንግግሩና በጣም ብዙ ሰዎች በዚህ ነገሩ በጣም ተናደው በጣም ብዙ ቪዲዮ እየሰሩ ይገኛሉ። ከዚህ በመቀጠል ደግሞ እሱም በአሁን ሰዓት ላይ ሀገር ውስጥ እንደማይገኝና አውሮፓ ላይ ወደ አንዱ ሀገር እንደተሰወረ ያው ዘሀበሻ በቪዲዮ መልክ ተናግሯል። አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። ባለፈው እሁድ ከቢሾፍቱ ከሰርግ ሲመለስ የመኪና አደጋ አድርሶ በሁለት ሰዎች ላይ ጉዳት ደርስባቸው ያደረገው አትሌት ፈይሳ ለሊሳ በትላንትናው ዕለት ያወጣውን መግለጫ አቀርበንላችሁ ነበረ። ግንባሩ ላይ የደረሰበትን ጉዳት ለማሳየት ሞክሯል። ምንጮቻችን እንደገለጹልን ከሆነ ፈይሳ አደጋው እንደደረሰ ወዲያውኑ ወደ አውሮፓ ወጥቷል። ከዛ በኋላ ግን ያለው እንቅስቃሴ ከበድ ያለ ሆኗል። የፖሊስ ምንጮች ለዘሀበሻ እንደገለጹት ፈይሳ ለሊሳ በአደጋው በደረሰበት ወቅት ማንነቴን አታውቁም በሚል በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የዓይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መሆኑን የፖሊስ ምንጮች ገልጸዋል። ከመሰከርን ችግር ሊደርስብን ይችላል፣ ለህይወታችንም ለስራችንም እንሰጋለን በሚል ከመመስከር እያፈገፈጉ እንደሆነ የሰማነው። ይሄም እንግዲህ በአትሌቱ ጥያቄነት ላይ ምን ሊፈጥር ይችላል የሚለውን ነገር ተጠባቂ አድርጎታል። በአዲስ አበባ ፖሊስ ውስጥ አትሌቱ ይጠየቅ አይጠየቅ በሚል ከፍተኛ የሆነ ውዝግብ እንደተፈጠረም የውስጥ ምንጮች ገልጸዋል። ግን አትሌቱ በአሁን ሰዓት ላይ አውሮፓ እንደሚገኝ ነው ምንጮቻችን የገለጹልን። ይህ ድርጊት እንደተፈጸመ ነው ያው ወዲያውኑ ነው ወደ አውሮፓ ከሀገር የወጣው ማለት ነው። እና በጣም ብዙ ሰዎች እንዴት መንግስት እንደዚህ አይነት ሰዎችን ያበረታታል? ሲቀጥል ደግሞ ማስፈራሪያ እየደረሳቸው ነው ተብሏል ፖሊሶቹ። እና በጣም አሳፋሪና በጣም የሚደብር ነገር ነው እንደ ሀገር እየሰማን ያለ ነው ማለት ነው። በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እጅግ የሚደንቅ ሱሪ አባቴ ትንቢት እኔ ቃላት የለኝም። የትኛው ሶሻል ሚዲያ ወጣት እኛ ሳልፈነዋል ወጣትነትን። የትኛው ሶሻል ሚዲያ ላይ ወጣት ይሄ ረድተናል ብለው ከሚንጫጩት ስራችሁን ለማውረድ ሳይሆን በዚህ ሌቭል ደረጃ በእርዳታ ስራ ያከናወነ አዶናይ ዘ ኪንግ ቦታው መስጠት አለብን። አዶናይ 32 ሚሊዮን ብር አሰባስቧል። እና በተለይ እኔ የምለው ምንድን ነው በህይወታችሁ ላይ የተቸገራችሁ ሰዎች አጋጣሚ ሆኖ አዶናይን ካገኛችሁ ህይወታችሁ ይቀየራል። በትላንትናው ዕለት በወንድም ካሊድ ጋር ሄዶ አዶናይ በጣም ብዙ ነገሮችን ሲሰራ ነበረ። ወንድም ካሊድ ማለት ያው የእርዳታ ድርጅት ነው፣ የእርዳታ ድርጅት ተቋም ነው። እና እዛ ሄዶ በጣም ብዙ ነገሮችን ሲሰራ ነው ያመሸው ማለት ይቻላል። ከዛ መካከል ያው ብዙ አይነት ገንዘቦችን ሲቀበልና በተለይ ደግሞ በሱ በጃኒ ስም ሲገቡ የነበሩ ብሮች በጣም ደስ የሚሉና በጣም በብዙ ሚሊዮን የሚጠጉ ብሮች ናቸው። እስቲ ቪዲዮቹን ልጋብዛችሁና እኛም አብረን ሀሳብ አስተያየታችንን እንሰጣለን። በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም ሰዓት ላይ በአዶናይ ስም በጣም ደስ ይላል። 1.8 ሚሊዮን ብር ወደ ጊዜ መታችሁ ውሰዱ ብለዋል። ወንድም አለ መስጊዬ የድርጅት ስም ንገረን በእናትህ። እኔ ይኸው መናገር እምቢ ብሎኛል። 6 ሰዓት ላይ ነው እንደዚህ ያደረገው። አይገርምም? ድርጅት ስም ስለሆነ ያለው አጋጣሚ ኔትወርክ የሌለበት
ችግር የለውም። የድርጅት ስም ምንድን ነው? የኔ አባት በውስጥ ሆናችሁ ቴክስት አድርጉ። በውስጥ እሺ የኔ አባት በቃ በውስጥ ቴክስት እስኪ አጨብጭቡ ሁላችሁ። ሚሊዮን ብር ሪከርድ 1.8 ሚሊዮን ማለት 1 ሚሊዮን እኛም 400,000 እኛ ተረጋጋ እንጂ ቆይ ተረጋጋ እንዴ አለ እንዴ ነህ ቅድም 1.8 ሚሊዮን ብር ብለን ነበረ። የስ ከሀፍኮን ኮንስትራክሽን አሜሪካን ካምፓኒዎች መጨመር ፈልገው ነበር። ኦኬ አንዴ ዝምታ ሳይለንስ አማዳ ስም እሺ ከምን ካምፓኒ? ሀብኮም ካምፓኒ በሁለት ማይክ ነው የምናሰማው። እሺ ተወሰነ ወዳጆች መጠመር ፈልገው ነበር። እሺ ጨምርልን በአዶናይ ስም የሚያደርገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹዋሊ እኔ እንኳን እዚህ ሀገር አይደለም ያለሁት በማይመች ኔትወርክ ሆኜ ነው እያወራ ያለሁት። እሺ ሀብኮም ካምፓኒ ሲኢኦዎች $50,000 ብለዋል። ዱባይ ነው ከበረሃ ዳይመንዶች ወይም ደግሞ ከመዳም ቅመሞች በናፒ 100,000 ብር በሱ 100,000 ብር ሆነ። ያንተን ስማ ጎሄድ እየሰማንሽ በናፒ 100,000 ብር እሺ በአዶናይ 50,000 ብር በጃኒ 50,000 ብር እስኪ ዋ ምናምን የለም አልተቻለም። ይኸው ነገርኳቸው፣ አልተቻለም። ቪዲዮቹ እነኝን ይመስላሉ። እንግዲህ ያው አዶናይና ጃኒን እስካሁን አብረው እንዲሆኑ የሚፈልጉ ብዙ ሰዎች እንዳሉ ግልጽ ነው። ግን እስካሁን እነሱ ምንም የተናገሩት ነገር የለም። ያው በሰው ሕይወት መግባት እኛ ባይኖርብንም ግን የእነሱ ዝምታ ግን ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት። አይ ጃኒ ገና አንቺን እዚህ እሳት ላይ ይጥዳሉ፣ እነሱ ቢዝነሳቸውን ይሰራል። እች ልጅ ዱባይ ገብታለች አይደለ? 2 ቀን ነው። የሆነ መረጃ ደርሶኛል። የሆነ ሰው ምናምን ነገር እኔ ጋር ደውሎ ምናምን ትት ብለዋል፣ ግን አልሰማሁትም። ነገ ወይ አዶናይ ይገባል። ኦኬ ያለው ታሪክ ይሄ ነው። ቢዝነስ ነው። ልጅቷን አጠጥተዋታል። ፈዛለች፣ ደንዝዛለች። ገባችሁ? ጃኒ ፈዛለች፣ ደንዝዛለች። እቺ አወቃችኋት? እግዚአብሔር ይመስገን። ወይንም አሁን ላይ ጸሎቴ ምን መሰላችሁ? ሀብታም ዱባይ ገብታለች አይደል? ቁንጅና ሙሉ ያደርጋታል። ዱባይ ገብታለች አይደል? አዶናይ እየሸከሸካት ነው። ከፈራኦል ጋር አብራ አይደለችም ያለችው። እኔ ዝም ብዬ አልነግራችሁ ጃኒዬ፣ ምክንያት አይደለም ይሄ። ቆይ እስቲ የፈራኦል እኮ ነች፣ ደውዬ እኔ እጠይቀዋለሁ። በምን አግኝቶ ነው ፊራማ ያጫወታት? አይ ጃኒ መጫወቻው ነሽ ቀረሽ። እንግዲህ ጂጂኪያ አልፋታ ብላለች። አዶናይን ለምን እንደሆነ አላውቅም። እኔ አዶናይ የሆነ ያደረጋት ነገርም አለ እንጂ እንደዚህ ሰው ዝም ብሎ ከመሬት ተነስቶ አንድ ሰው ላይ እንደዚህ ግግም ብሎ በጣም ብዙ ነገሮችን ቀን በቀን አዳዲስ ነገሮችን እየፈጠረ እንደዚህ ያደርጋል ብዬ አላስብም። አሁን ደግሞ ከሌላ ሴት ጋር አገናኘችው፣ ከዚች ልጅ ጋር ግንኙነት አለው እያለች ትገኛለች። እና በጣም ብዙ ሰዎች በጂጂኪያ ተግባር እየተናደዱ ይገኛሉ። ዮኒ ማኛም ጭምር ማለት ነው። ያው በዚህ ነገሯ በጣም ተናዶ ዮኒ ማኛ አንድ ምላሽ ሰጥቷታል ለጂጂኪያ ማለት ነው። ጂጂኪያ ልጇን ጌም አጫውትልሻለሁ ብሏታል። አዶናይም በጣም አድርጋ ነው የምጠላው። ፐርሰናል ችግር ያለባት ነው የሚመስለኝ። አዶናይ ልጇ ጋር ደርሶ አቅም እኔንም እኩል የተናገረ ሶሻል ሚዲያ ላይ አዶናይ አንዴ ነው ቪዲዮ የሰራው፣ ያውም በእንግሊዝኛ ነው። ምናልባት እንግሊዝኛ የተናገረው አልገባት ይሆናል። እሷ እንደፈለገች እየተሳደበች እኔን አይናገሩኝ የሚል አይነት ሙድ አላት ጂጂ። የእሷ ችግር ይሄ ነው። እንደፈለገች እሷ ተሳድባ እኔን አትናገሩኝ የሚል ፈሊጥ አላት። ከየት እንዳመጣቸው አላውቅም። ስለዚህ ዛብን ሳይድ ምንድን የሆነው አዶናይ ወጥቶ እንደዛ አለ። ከዛ በኋላ ስራው መልካም እየሆነ ሲሄድ እኔ ተቀየርኩኝ።
መልካም ስራ ሰራ፣ ጥሩ ነገር ሰራ። አዶናይ በጣም ትችላለህ ብዬ ቪዲዮ መስለቀቅ ጀመርኩ። በቃ ትችላለህ አዶናይ፣ አሳይተሃል፣ መልካምነትን ጥሩነትን አሳይተሃል፣ በርታ ብዬ አሳየሁት። ስለዚህ በዛ ጉዳይ ምን ሆነ? አሁንም እየተነሳች ምን አዶናይ አብራችሁ መሆን የለባችሁ፣ አዶናይ አንተ እንደዚህ ነህ፣ አንፎሎ አድርጉት እያለች የምትሰራው ልጅ ነህ። ሌላ ሰው እየተናገረው ያለ የለም። ተጋሪዎች ወጥተው ደግሞ ምንድን ነው የሚያደርጉት? ቁጭ ብለው ተጋሪዎች ወጥተው ምንድን ነው የሚያደርጉት? በየጊዜው አትመጥንም፣ ለአንተ አትመጥንም እያሉ ማበር ጀመሩ። እና የማን እዚህ ቤት ብዙ ነገር የሚሉት እንግዲህ ስደቡልኝ እየተባሉ ነው። የሰርጀሪ ቤተሰቦች አሉ እዚህ ጋር የሚንጫጩ የሚያብዱ የሰርጀሪ ቤተሰቦች አሉ። ቤተሰብ ስላችሁ ለስድብ እንጂ ለቁም ነገር አይሆንም። የሰርጀሪ ቤተሰቦች ሂዱና ስደቡልኝ ይባላሉ። ከብቶቹ ይመጣሉ፣ ሲኒ ይደረድራሉ፣ ወይ ፓስተር ቆለጦ ብለው ይሄዳሉ። መንደሬ ነው፣ ክላስ የሚባል የለም። ቻሌንጅ እንግዲህ ሰሞኑን ሳምሪ በጣም ጌም መጫወት ጀምራለች እና ጌም ደግሞ ምናምን የምትጫወት የነበረው ከነማን ጋር ነው? ከነ ጆን ዳንኤል። ያው ከጆን ዳንኤል ጓደኞች ጋር ነው። ጆን ዳንኤል ጌመር እንደሆነ ሁላችንም እናውቃለን። እና ያው አዶናይ ጌመር ስላልሆነ ጆን ዳንኤል ደግሞ ጌመር ስለሆነ ልጄን ሰፖርት ይደግፍልኛል በማለት ነው አዶናይን እንደዚህ ጠምዳ ያዘችው፣ ለጆን ዳንኤል ደግሞ እየደገፈች ያለችው እያሉ ብዙ ሰዎች እየተናገሩ ይገኛሉ። ሲቀጥል ደግሞ እሷ ብቻ አይደለችም ሊያሾ አዶናይን ባትናገርም ጆን ዳንኤልን ግን እየደገፈችበት ያለው መንገድ አግባብ ነው ብዬ አላስብም። እስኪ አንድ ስትናገር የነበረው ቪዲዮ ነበር፣ እሱን ልጋብዛችሁ። ጆን ዳንኤል ላይ የተሰራውን ግፍ እቃወማለሁ። እኔ ደግሞ እንደ ሰው ጆን ዳንኤል ላይ የተደረገውን ነገር እንደ ሰው በጣም ነው የምቃወመው። ብትደራጅ፣ ብትሳደቢ፣ ብታወሪ፣ ብትለፈልፊ ህሊና እንዳለው ሰው ጭንቅላት እንዳለው ሰው ጆን ዳንኤል ላይ የተደረገውን ነገር አጥብቄ እቃወማለሁ። እኔ ይህንን ነው ሁሌም የምነግራችሁ። ጆን ዳንኤል እንዲህ ስለሆነ ጆን ዳንኤል ሂጂ አክሽን ለምኖና ተሽለጥልጦ የሚኖር ሰው ሁሌም ያ ሰው እንደዛ ነው የሚመስለው። እኔ እንደዛ አይነት ሴት አይደለሁም። ስደግፍሽ የእውነት ነው፣ ስቃወምሽም የእውነት ነው። ትናንትና አስቀይም ያለው ብሎ ሰይፉ ፋንታውን ሾው ላይ ወጥቶ ቁጭ ብሎ አይደለም ቆሞ የኢትዮጵያን ህዝብ ይቅርታ የጠየቀ ልጅ፣ ያም አይደለም በየቪዲዮ ይወጣ ቆሞ የኢትዮጵያ ህዝብ ይቅርታ ያለ ልጅ ለመስራት ሲመጣ በዚህ ደረጃ ህዝብ እንዲጠላውና በዚህ ደረጃ ሰው እንዲነሳበት የተደረገበት ነገር እንደ ሰው ይደብረኛል። ምክንያቱም አይኑ ሚዲያ እናንተ ስለ አንድ ሰው ጠፋ ገባ ያ ሰው ነገሮችን ችሎ ሲመጣ አንተ እንደዚህ በኮመንት የምታደርጉት ነገር ነው። ቢያንስ አይኑ ማለት በምን ደረጃ ጭንቅላታችሁ እንዳሰበው ሁሉ እግዚአብሔር ልቦና ይስጣችሁ። እናቴ ትሙት መዳዩ ሚካኤል ይድፋኝ እንዴ! ይሄ ማለት እንዴት ነው አይምሯችሁ መግለጥ ያቃታችሁ? ጭንቅላታችሁ ምን ያህል ነው? በኢየሱስ ክርስቶስ ኦ ማይ ጋድ እመቤቴ ነው የምላችሁ። እመቤቴ ምን ያህል እስኪ አስቡት፣ ለራሳችሁ አስቡት። የሆነ ልጅ ታስሮ ተፈቶ ተቀጥቶ የመጣ ልጅ በዚህ ደረጃ እሱ ባላደረገውና ባልሰራው ነገር ስሙ ሊጠፋ ሲመጣ ልክ ነው ያለ እየተባለው እያላችሁ ልትወቅሱትና ድጋሚ ልትወቅሱት ስትመጡ ህሊናችሁ እንዴት ነው አምኖ የተቀበለው? ጭንቅላታችሁ እንዴት ነው አምኖ የተቀበለው? ከጥፋቱ ታርሞ የመጣ ልጅ ይሄ ልጅ ነው እሺ ኬኳ ትመጣች ነገር ነው የምትቆርበው። እሺ ኬኳ ነገር ነው የምትቆርበው። ጋይስ በዚህ ደረጃ እሱን የምትሰድቡ ሰዎች አይሉም። እግዚአብሔር ያሳላችሁ። ለማንኛውም እንደምትሉት እና እንደምታወሩት ደግሞ የእናንተ ምንድናት? የእናንተ ቢራግሮ፣ የእናንተ ምናምን፣ የእናንተ ንግስት ደህና ናት። ሺዝ ኦኬ ሺዝ ፋይን የስ አሽቃባጭ የሳይም አሽቃባጭ ትበልጥሻለች። እበልጣታለሁ። ታላቋ ነኝ። ለምንድን ነው የሆነ ነገር ያሳቀኝ? ፓስፖርቱ አሳቀኝና እንግዲህ ቪዲዮ ላይ ተመልክታችሁታል። ያው ጆን ዳንኤል እንደዚህ በጣም የሚያሳዝንና እንደዚህ ሊደረግበት የማይገባ ልጅ ነው በማለት ነው የተናገረችው እና የዚህን ያክል የተደረገበት ነገር ያለ አይመስለኝም። እንደውም እሱ ነገሮችን እንደ ወንድ ልጅ ችሎ ብዙ ነገሮችን ደብቆ መኖር ይችል ነበር። እንደዚህ በአደባባይ የሴት ልጅን እንደዚህ አይነት ነገሮችን ማውጣት አለበት ብዬ አላስብም፣ እንደኔ ማለት ነው። እስኪ ከተሳሳትኩ አርሙኝ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ረጅም ዓመት በጥርስ ሕክምና ዘርፍ ልምድ ካለው ዳሊያን ስፔሻሊቲ ዴንታል ክሊኒክ ጋር አብሬ በመስራቴ ኩራት ይሰማኛል። ቴንኪ ስለመጣችሁ ያክብራችሁ። ሁላችሁንም ወዳችኋለሁ። ስሜ ዶክተር ቃል ኪዳን ኤፍሬም ይባላል። የዳሊያን ስፔሻሊቲ ዴንታል ክሊኒክ ባለቤት እንዲሁም ደግሞ
ይሄ ሰው ብራንድ አምባሳደር አድርጋችሁ የሾማችሁት በየትኛው ስነ ምግባሩ ነው? ሴት የሚሰድብ የሚያዋርድ የሚማታ አልፎ ተርፎ ብራንድ አምባሳደር አድርጋችሁ የሾማችሁት ቀን 10,000 ሰው በተሰበሰበበት ላይቭ ቪዲዮ ከፍቶ የራቁት ቪዲዮ አለኝ ልለቅባት እችላለሁ አርፋ ካልተቀመጠች እያለ ሲዝት ሲናገር የነበረ ሰው ነው። ህግም አያውቅ። ስለዚህ ዶክተር ቃል ኪዳን ኤፍሬም ሲኒየር ዴንታል ሰርጅን እንዲሁም ሲኦ ፈራን አለም እንደ ሴት ምን አስባችኋል? ወይስ የሴት ጉዳይ አይመለከታችሁም? የትኛው ስነ ምግባር ኖሮት ነው ይሄ ሰው ብራንድ አምባሳደር አድርጋችሁ የሾማችሁት? ስነ ምግባርም የለው ህግም አያውቅ። ሰሞኑን ጆን ዳንኤል ያው የአንድ የህክምና ተቋም ያው የክብር አምባሳደር በመሆን ተሹሟልና እንደዚህ አይነት በተለይ ደግሞ ከሴቶች ተቋም ነው የጥያቄ እየቀረበ የሚገኘው። እንደዚህ አይነት የሴትን ልጅ ክብር በአደባባይ ለሚያንቋሽሽ ሰው እንዴት የክብር አምባሳደር ትሰጣላችሁ? በማለት ተቋሙ ላይ በጣም ብዙ አይነት ተቋሞችን እያደረሱ ይገኛሉ ብዙዎች። ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንክ ዩ ሶ ማች እና ይሄንን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራው ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቭ ደግሞ ተዘግቷል። ያዎችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ። አለሁኝ እመጣለሁ። ያው በዛውም ረፍት እያደረኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አላቅም ጌታን በጣም ነው ማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት፣ ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ በአዲስ ሙድ በአዲስ ኤነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። እንግዲህ ይሄ ለመጨረሻ ጊዜ ጃኒ የለቀቀችው ቪዲዮ ነው። ያው ዝምታዋን ሰብራለች ማለት ነው። ደህና ነኝ እስካሁን ታፍኛለሁ ምናምን የሚባሉ ወሬዎች ነበሩ እና በጣም ብዙ አይነት ወሬዎች እየተሰሙ ነበረ ስለሷ። ያው ፖስት ከምታደርጋቸው ነገሮች አንጻር ማለት ነው። ስቶሪ ላይ እንደታፈነች የሚገልጽ ምልክት ለቃ ነበርና ብዙ ሰው የት ገብታ ነው ልጅ እያሉ በተለይ ደግሞ ያው የሴቶች ማህበራት በጣም ብዙ ጭንቀቶችን ፈጥረው ነበርና አሁን ላይ ደህና ነኝ እያለች ትገኛለች። ሰሞኑ በተለያዩ ዓለም አቀፍ ሚዲያዎች የአዲስ አበባ ስም ከፍ ሲል እየተመለከትን እንገኛለን። በርካቶችም ይህንን ቪዲዮም እያጋሩት ይገኛሉ። ስክሮል ባደረግን ቁጥርም በተለይ ደግሞ ትዊተር ላይ ይህ ቪዲዮም በሰፊው የተሰራጨ ይገኛል። የተወሰነውን የኔን ፎር ዩ ፔጅ ትዊተር ላይ ላሳያችሁ። ይህ እንግዲህ የምትመለከቱት ትዊተር ላይ ነው፣ ቀጥታ ኤክስ ላይ ማለት ነው። በአረብኛም ሁሉም በተለይ ደግሞ የህንድ የሶሻል ሚዲያ ተጠቃሚዎች በሙሉ እንደምትመለከቱት አዲስ አበባ ነው ሼር እያደረጉ የሚገኙት። ተመልከቱት። ዝም ብዬ ስክሮል ሳደርግ ማለት ነው በየአንዳንድና ሁለት ፔጁ አለ አዲስ አበባ አለች። ተመልከቱ። ደግሞ ህንድና ፓኪስታን ይህንን ቪዲዮ በሰፊው እያሰራጩ ይህ ኒውዮርክ አይደለም ኢትዮጵያ ነው፣ አፍሪካ ካሁን በኋላ በጫካ ውስጥ የሚኖሩ ሀገሮች እንዳልሆኑ ተመልክተናል። እንደዚህ ውብ የሆኑ ከተሞች አፍሪካ ውስጥ አሉ። ከዛ ውስጥ ደግሞ ዋነኛዋም እንደዚሁም ደግሞ የአፍሪካ መዲና ልትሆን የሚገባውና እስካሁንም የሆነችው አዲስ አበባ ነች ሲሉ እየተደመጡ ይገኛሉ። ቪዲዮ በሰፊው መሰራጨቱን ተከትሎ ታዲያ ቻይኖች በቀጥታ ገብተውበትም አዎ ኢትዮጵያ እጅግ ውብ ከተማ ነች፣ ነገር ግን እኛ ከዚህ ሁሉ ግንባታ ከዚህ ሁሉ ኮንስትራክሽን ጀርባ ያሉትም የቻይና ካምፓኒዎች ናቸው ሲሉም በእነዚህ በአዲስ አበባ ውብ ከተሞች አማካኝነትም የቻይና ካምፓኒዎች ራሳቸውን በሰፊው እያስተዋወቁ ይገኛሉ። ሰሞኑን የቱርኩ ፕሬዝዳንት ኤርዶጋን መጥቶ እንደነበረ ሁላችሁም ታስታውሳላችሁ እና አዲስ አበባ ወይ ደግሞ ኢትዮጵያ በሚገርመው ነው ፕሮሞት የተደረገችው። እስኪ ያው ቪዲዮን እንደተመለከታችሁት ነው እና በጣም ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ አዲስ አበባ ላይ። አሁን ውጭ ሀገር ወይ ደግሞ ከኢትዮጵያ ትንሽ ወጣ ብላችሁ ለአንድ ዓመት ወይ ለ6 ወር ቆይታችሁ የመጣችሁ ሰዎች እርግጠኛ ሆኜ ነው የምነግራችሁ ስትመጡ ኢትዮጵያ የተመለሳችሁ ላይመስላችሁ ይችላል። በተለይ ደግሞ አዲስ አበባ ዙሪያና አዲስ አበባ በጣም የሚገርም ነገር ውስጥ እየገባ ይገኛል። በጣም ብዙ ሰዎች ይህንን ነገር እየደገፉት ይገኛሉ። ሰማችሁ? በአዲስ አበባ ሆቴሎች ወደ ሆስፒታልነት እየተቀየሩ ነው። ምንድን ነው የተፈጠረው? እስኪ መረጃውን በአጭሩ ልንገራችሁ።
የአዲስ አበባ ሆቴሎች ከቼኪን ወደ ቼክአፕ የዲፕሎማሲና እንግዳ ተቀባይ ከተማ የመሆን ህልም በሰነቀችው አዲስ አበባ ከተማ የሚገኙ አንዳንድ ሆቴሎች ወደ ሆስፒታልነት ሲቀየሩ እየታየ ይገኛል። በቅርብ እንኳን በአዲስ አበባ እምብርት ላይ የሚገኘው ታሪካዊው ሀራምቤ ሆቴል ሙሉ በሙሉ ወደ ሕክምና አገልግሎት መስጫነት እየተለወጠ ነው። ሌሎች ሆቴሎችም ተመሳሳይ እርምጃ መውሰዳቸው ይታወቃል። በኢትዮጵያ ውስጥ ሆስፒታሎች የተስፋፉ ቢሆንም በፍላጎትና በአቅርቦት መካከል ሰፊ ልዩነት አለ። ስለ አገልግሎት ጥራትና ስላጋጠማችሁ ኮመንት ላይ ጻፉልን። በአገሪቱ ውስጥ የሆስፒታል አልጋ ምጣኔ ለ1000 ሰው 0.3 አልጋ የሚዳረስ ሲሆን ይህ ግን በዓለም አቀፍ ደረጃ ዝቅተኛ ከሚባሉት ውስጥ የሚመደብ ነው። ከአገሪቱ የጤና ተቋማት መካከል ሆስፒታሎች አነስተኛ ድርሻ ያላቸው ከመሆኑም በላይ በግል የሚተዳደሩት ደግሞ ከ20% በታች ናቸው። በርካታ ሚሊዮኖች በሚኖሩባት አዲስ አበባ ያሉት ሆስፒታሎች ቁጥር አነስተኛ ሲሆን አብዛኛው የጤና አጠባበቅ አገልግሎት እየተሸፈነ ያለው በክሊኒኮች መሆኑ ይታወቃል። ውስብስብ የጤና ችግር ያለባቸው ታካሚዎች ሕክምና ፍለጋ ወደ ውጭ ሀገር መሄዳቸው የተለመደ ክስተት ነው። በሌላ በኩል ከኮቪድ ወረርሽኝ ወዲህ የሆቴሎች ገቢ እየቀነሰ ከመምጣቱም በላይ አንዳንዶቹ እስከ መዝጋት መድረሳቸው የአደባባይ ሚስጥር ነው። በገቢ መቀነስና በባንክ ብድር ግልታዎች ከፍተኛ አጣብቂኝ ውስጥ የገቡት የሆቴል ባለቤቶች በኢንቨስትመንታቸው ላይ ግምገማ በሚያደርጉበት ወቅት በግል ጤና ዘርፍ ላይ የተሰማሩ ሰዎች ደግሞ ይህን እንደ መልካም እድል ሊጠቀሙበት ችሏል። በርካታዎቹ ሆቴሎች የግል ክፍል፣ ዘመናዊ የፍሳሽ መውረጃ፣ በቂ አሳንሰሮችና ማዕከላዊ አገልግሎት ያላቸው መሆኑ ደግሞ እነዚህን ወደ ሆስፒታልነት ለመለወጥ የሚደረገውን ሂደት ቀላል አድርጎታል። አንድ ሆስፒታልን ከመገንባት ይልቅ እነዚህን ሆቴሎች ወደ ሆስፒታልነት መቀየሩ ከወጪ ቁጠባም አኳያም ተመራጭ ከመሆኑም በላይ የአገልግሎት ፍላጎቱ ላይ በፍጥነት ለመድረስ የሚያስችልም ነው። ለዚህ እንደ ምሳሌ በየካ ክፍለ ከተማ የሚገኘውን የቀድሞውን አፋርነሲስ ሆቴል መጥቀስ ይቻላል። በአንድ ወቅት 76 ደረጃቸው የጠበቁ እንግዳ ማረፊያ ክፍሎች፣ 2 ሬስቶራንትና ላውንጆች የነበሩት ይህ ባለ 8 ፎቅ ህንፃ ከዛሬ 5 ዓመት ወዲህ ላንሴት አጠቃላይ ሆስፒታል በሚል አገልግሎት እየሰጠ ይገኛል። አሁን ከ120 በላይ የታካሚ አልጋዎች ያሉትና ዘርፈ ብዙ የሕክምና አገልግሎት የሚያቀርብ ለመሆኑም በቅቷል። በሌላ በኩል ከቦሌ እምብዛም የማይረቀው ባለ 4 ፎቅ ህንፃው ስካይጌት ሆቴል አሁን ወደ ኢትዮ ኢስታንቡል አጠቃላይ ሆስፒታል ተቀይሯል። የቀድሞ ዮርዳኖስ ሆቴልም አሁን መቅረዝ ሆስፒታል የተለወጠ ሲሆን አሁን ደግሞ ሀራምቤ ሆቴልን ወደ ቅዱስ ዑራኤል የውስጥ ደዌ ክሊኒክነት ለመለወጥ እድሳት የተደረገ ነው። የመቅረዝ ሆስፒታል ማርኬቲንግ ማናጀር ለሸጋ እንደገለጹት ሆቴሉን ወደ ሆስፒታልነት ለመቀየር የቦታው አቀማመጥና አሳሩ ትልቅ ሚና ተጫውቷል። በተመሳሳይ የቀድሞው የሻሌ ሆቴል አሁን በዋሽንግተን ሄልዝ ኬር ሴንተር እድሳት የተደረገለት ሲሆን በቅርቡ ሆስፒታል ይሆናል። የአዲስ አበባ ሆቴሎች ከቼኪን ወደ ቼክአፕ እየተለወጡ ነው ማለት ይህ አይደለም ወይ? እንግዲህ እንደሰማችሁት ነው። ያው ሆቴሎች እየተዘጉ ሆስፒታሎች እየተከፈቱ ይገኛሉ እና ይሄ ትክክል ነው ብዬ ነው የማስበው። በተለይ ወደ አዲስ አበባ በጣም አንዳንድ ቦታዎች ላይ ሆቴሎች በጣም በዝተው በቃ ሰው የት ልግባ እያለ ማማረጥ ላይ ነው የሚገኘው እና ሆቴል ደግሞ የቅንጦት ነገር ስለሆነ የዚህን ያክል አሳሳቢ ነገር ስላልሆነ እንኳንም ሆቴሎች እየፈረሱ ሆስፒታሎች የጤናችን ቢቀድም ይሻላል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተሳላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ህዝብ ባህር አንሳሳለትም። እኛ የኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ። ኢትዮጵያዊ ሊነቃ ይገባል። እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ የምፈልገው አንድ ነገር አለ። እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው። ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው። በጣም እናመሰግናለን። እሷ እንኳን ኤርትራዊ ሆና ሰጥቶ በመቀበል መርህ የምትግባባ የበሰለ የፖለቲካ ሀሳብ ያላት ሴት ናት። የኛዎቹ አላችሁ በገዛ ሀገራችሁ ላይ ጥምም የምትሉ በገዛ ሀገራችሁ በገዛ በለግላችሁ ምቀኛ የግል ምቀኛ ሆናችሁ የወደብ ጉዳይ የጠቅላይ ሚኒስትሩ ኬዝ የምታረጉት
ወደው ቢመጣ ጠቅላይ ሚኒስትሩ በሆነ በቃ ትርፋማ የሚሆን የሚመስላችሁ ብቻውን እንደዚህ አይነት ጋጦጥና ጠማማ ፖለቲከኞች አላችሁ። በነገራችን በጣም እንታስቁት። ጦርነት ናፋቂነት አይደለም። ማንም ጦርነትን አይናፍቅም። ማንም ጦርነትን አይፈልግም። ሰጥቶ መቀበል በሚል መርህ እኮ ጠይቀናል እኮ በቃ ካልሆነ ግን ወደድንም ጠላንም በባሌም በቦሌም ወደቡን የማግኘት ግድ ነው። እንደዚህ ደግሞ በቃ የበሰሉ በጣም በርካታ ኤርትራውያን ወጣቶች አሉ የገባቸው ፖለቲካ የገባቸው በሳል ሆኖ ግራ የገባችሁ ደግሞ አላችሁ። የኛ ፖለቲከኞች ቀይሽሞች ዋጠጡ። ሰሞኑን ከኤርትራና ከህወሓት ጋር በጣም ትልቅ ጦርነት ይኖራል ተብሎ ይጠበቃል እና ብዙ ሰዎችም ለዛ ተዘጋጁ እየተባሉ ነው እና ከኤርትራ አንድ ግለሰብ እኛ ኢሳያስ አፈወርቂን አንወክልም እያለች ትገኛለች እና ባትወክሉ ነው የሚሻለው። በተለይ ደግሞ እንደዚህ አይነት ነገሮች አስፈላጊ አይደሉም ብዬ ነው የማስበው። ሁሉንም ነገር በሰላምና በፒስ ቢፈታ ጥሩ ይመስለኛል። ጦርነት ለማንም ስለማይበጅ ማለት ነው። በተለይ ደግሞ ለድሃው ህዝብ አይበጅም ጦርነት። ከዚህ በፊት የተፈጠረውን ነገር ታስታውሳላችሁ። በትግራይ ክልል በጣም ብዙ ሺህ ሰው ነው ያለቀው። አሁን ላይም እንደሱ አይነት ነገሮች ሊፈጠሩ ስለሚችሉ ማለት ነው። በተለይ ትግራይ ላይ በጣም ቅስቀሳ እየተደረገ ነው። ወጣቱ እየታፈሰ እንደሆነ በጣም ብዙ መረጃዎች ይናገራሉ። ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለው እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበርን ከኔ ጋር ማለት ነው። ከሷ ጋር አብረን ነበርን፣ ከጃኒ ጋር አብረን ነበርን፣ ከጆንዳኔ ጋር የምንገናኝ ከማንም ጋር እንትን የለብንም። ይሄ የከረረ ነገር የለብንም እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያቱም አይደለም አይተጣሉት ዮኒ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት ገባክ? እንደው ቀረጽ ያስመሰሉት እናንተ ፈላጭ ቆራጭ ናችሁና የነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩይሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ይኸው ኩይሊያ ነይ አደርሱላችሁ እባካችሁ በቃ ላይክ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልኝ። ይሄው እምራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጣ የምትናገረው ነገር እኔ ጋር እንዳልኳችሁ ስለ አስፈላጊ አይደለም። 10 መታረቅ 10 መጣላት እኔ ሕፃን ልጅ አይደለሁ ውደ ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክን አምጪ ወልደሽ አምጪ ብለው መጠየቅ ይችላሉና አንዳንዴ ያልሆነ እውነት አስመስሉ ያዘነ አስመስሉ ጨዋ መስለው ስላወሩ እውነት ነው ማለት አይደለምና ሊያን አምጧት። ኮይንሊያ ይሄው ኮይንሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይሄው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይሄው አውርተሽዋል። ይሄው አምጪ። ምን ይሄ ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆነን አላውቅም። አለቀ። የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የነሱም አለቀ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ መጣው። ያ ቪዲዮ እውነት ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛ ማንነቱ ይታወቃል እኮ በቃ ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮውን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛ ነን እኮ ጥፋት የተባለው። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? አያችሁ እንደ አይነት ሰው ሌላ ከልን ለኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳን ያለችን እኮ እኛ ሊያ ማን ስማችሁን መች ስማችሁን አነሳው? እኔ ላኩልኝ ብያለሁ ነው ያለችው።
ግን ኩዊን ሊያ ግን ልከውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እንግዲህ ጎንደር ላይ የተፈጠረው ነገር ያው በዚህ መልኩ ጓደኞቿ አብራርተዋሉ። ያው ጆን ዳንኤል ነው የደወለው። ጃኒ ደውላልኝ ነበር ብሎ ነበር ካስታወሳችሁ በሪከርዶቹ ላይ ማለት ነው፣ እሱ ባወጣቸው ቪዲዮዎች ላይ እና ያው ጆን ዳንኤል ራሱ ነው የደወለው እያሉ ያው የጃኒም የጆን ዳንኤልን ጓደኞች እውነታውን አውጥተውታል። እና እዚች ጋር የሚያሳየው ጆን ዳንኤል ምን አይነት ነገር እያራመደ እንደሆነ ሊገባኝ አልቻለም። እስኪ እውነታዎች ቀስ በቀስ የሚወጡ ይሆናል። ብቻ እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።